ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎቻችን ይዘን ቀርበናል አበይት ርዕሶቹን አስቀድማለሁ ግብጽ ከሰሞኑ ያሳየችው ካብሮ መልማትና ፍትሃዊ ተጠቃሚነት ያፈነገጠ አቋም ተቀባይነት የሌለው መሆኑ ተገለጸ ኢትዮጵያ በታዳሽ ኃይል ዙሪያ ያከናወነች ያለችው ተግባር ለአፍሪካ አርአያ መሆኑ ተገለጸ በቤንሻንጉል ጉሙዝ ክልል ከ1.5 ሚሊዮን ሄክታር በላይ ማሳ በተለያዩ ሰብሎች መሸፈኑን የክልሉ ግብርና ቢሮ አስታወቀ ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ በሰላም ትጥቅ ካልፈታ የኃይል እርምጃ እንደሚወስዱ አስጠነቀቁ በስፖርት መረጃችን የ2026 የዓለም ዋንጫ ግጥሚያዎችን ከቦስተን ከተማ ሊያስወጡ እንደሚችሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ ተመልካቾቻችን ከሸጎሌ አካባቢ ከሚገኘው የኤቢሲ ዋና ስቱዲዮ የምሽቱን የኢቲቪ 57 ዜናዎች አልጋንሽ ተካ የመራው ከናንተ ጋር ቆይታ አደርጋለሁ ተመልካቾቻችን በዛሬ ምሽት በዋናነት አጀንዳ አርገን ያዝነው የግብጽን የሰሞኑ ከአብሮ መልማትና ፍትሃዊ ተጠቃሚነት አንፃር ያፈነገጠ አቋም የተመለከተ ነው በዚህ ጉዳይ ላይ በኋላ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል እንግዳችን የኪንግስ ኦፍ አባይ ሚዲያ መስራችና የታላቁ የኢትዮጵያ ህዳሴ ግድብ ተሟጋች ኡስታዝ ጀማል በሽር ናቸው ስለመጡ እናመሰግናለን በኋላ ላይ ተመልሰን የምንገናኝ ይሆናል ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አብራችሁን ቆዩ በአጀንዳ ዘገባችን እንጀምራለን ግብጽ ከሰሞኑ ያሳየችው ካብሮ መልማትና ፍትሃዊ ተጠቃሚነት ያፈነገጠ አቋም ተቀባይነት የሌለው መሆኑ ተገለጸ የውሃና ኢነርጂ ሚኒስቴር ከሰሞኑ ባወጣው መግለጫ የግብጽ አቋም ጸብጫሪ እንደሆነ መግለጹም የሚታወስ ነው ኢትዮጵያ የታችኛው ተፋሰስ ሀገራትን የመጉዳት ፍላጎት እንደሌላት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም መግለጻቸው የሚታወስ ነው በዚህ ጉዳይ ላይ ባልደረባችን ሀብታሙ ተክለስላሴ ዝርዝር አዘጋጅቷል ተከታትለን እንመለስ ተቆጥሮ የማያልቅ በደል ማብቂያ የሌለው የፈተና ምንጭነት ከትላንት እስከ ዛሬ የቀጠለው የግብጽ የጠላትነት መንፈስና የክፋት አባዜ ሳይደበዝዝ ባለበት ዓለም እኔን ብቻ ያስቀደመው የሴራ ባለሟልነት ቋጠሮውን አባይ ላይ ያደርጋል የፍላጎቱን ምሰሶ ውሃዎቻችን ላይ ይተክላል ጽኑ ስግብግብነት ብርቱ አይናውጣነት ከፍቷት ቅዠት ከቅዠትነቱ ላይ አልፍ ለወራሪነትም ዳርቷት ነበር በአፄ ዮሐንስ ጊዜ ኢትዮጵያን የናይል ቫሊን ቆጣጠራለሁ ብሎ ከዲፍ እስማኤል ፓሻ የሚባለው ጦርነት አውጆ ነበር በሶስት አቅጣጫ ነው ያወጀው በሰሜን ቀጥታ በኤርትራ ሃይላንድ ከዚህ ደግሞ በሎላንድ በአፋር በኩል በታጁራ በሚባለው ወደብ በዛ አካባቢ ወደ አፋር ገብቶ ወሎ መያዝ ከዚህ ደግሞ በዘይላ መጥቶ ደግሞ ወደ ሐረር መግባት ማለት ነው ሶ ሁለቱ ኢፌክቲቭሊ ከሸፉ በሰሜን የመጣው በአፄ ዮሐንስ ኢፌክቲቭሊ ተመከተ ጉራና ጉንደት ላይ ከሸፈ በታጁራ በኩል የመጣው በአፋሮች ከነመሪው ጭምር ወርነር ሙዚንገር ይባላል ማለት ከነመሪው ጭምር እሱም እንዲሁ የገቡበት ሳይታወቅ ቀልጠው ነው የቀሩት ሶ ኢትዮጵያን የማፍረስ ስትራቴጂ ዛሬ አይደለም የጀመሩት የቆየ ነው ኢትዮጵያን አፍርሰው ዲስታብላይዝ አድርገው የናይልን ወተር ሙሉ በሙሉ ያለምንም ተቀናቃኝ የነሱ ማድረግ ይፈልጋሉ ዘፋኙ ለካሳ ያውቁንም እንደሚል ውድ ሀገር ልጆች እንዳመጣጡ መለሱትና ታሪክ ይህንንም መዘገበ ግን የቀጥታ ወረራው አልሳካቢል በርቀት ሆኖ እጅግ በተወሳሰበ ሴራና ተንኮል ኢትዮጵያን የማተራመስ የማሸብረክ ጉዞ ቦታውን ያዘ እስትንፋስን በማሳጣት ስሌት መውጫ መግቢያን እስከ ማስነጠቅ ደረሰ ግብጽ በየዘመናቱ ወደ ጓዳችን ዘልቃ ልትበታትነን ብትሞክርም ቢያንስ ኢትዮጵያ ቀጥላለች ዳግማዊ አድዋን ያሰበ አስቦም የሚያሳካ ትውልድ መጣ እንደገና ሌላ የማዳከም ትግል ሌላ የማሳነስ ጉዞ መከፋፈል መለያየት መነጣጠል የኢትዮጵያ የእድገት ጉዞ ስብራት
የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄ መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ከሃይማኖት እስከ ብሔር፣ ከጎሳ እስከ ፖለቲካ ርዕዮት ኢትዮጵያውያንን ሆድና ጀርባ ለማድረግ ታሪካዊቷ ጠላት ያልተጠቀመችው የጥቃት ዘዴ የማቆርቆዝ መላ አልነበረም። ኢትዮጵያ ሰሚም ማጋዥም እንዳታገኝ ከዓለም አቀፉ ዲፕሎማሲ መነጠል፣ በገዛቻቸው ባንዳዎች ላይ ያጠመደችውን ፈንጂ ማዘዝ ስንቱ ይቆጠር። ብዙ ተሲሯል፣ ብዙ ተመስጥሯል። የተደመረ ጸንቶ የቆመ ህዝብ ህዳሴን እውን ሲያደርግ የቀጠለው ጩኸት ከፍ ብሎ እንዲሰማ ሙሾና ማስፈራሪያቸው ዛሬም አልቆምም። እኔ ብቻ ለሌላው እዝነት የለውም፣ የመብት ፍትህም አይታየውም። እንደ ዶሮዋ እኔ ካልበላሁት ጭሬ ላጥፋው ነው ውሉ። የውሃና ኢነርጂ ሚኒስቴር በግልጽ እንዳወገዘው ሁሉ ጸብጫሪ ንግግርና የጋራ ተጠቃሚነት መርህን የሚንድ አቋም ፍጹም ተቀባይነት የለውም። ግን እጃችንን አጣምረን አንቀመጥም፣ ስለ እርምጃ እናስባለን ሲሉ የቤት ሥራ የሰጠነው የቤት ሰው አለን እንደለመድነው እናደርጋለን ማለታቸው መሆኑን ታሪክ በግልጽ ይነግረናል። ይሄ ፖሊሲ አሁንም ቀጥሏል። ኢትዮጵያ ውስጥ በአንድም በሌላ መልኩ የሚከፋ የፖለቲካ ኃይል ይኖራል፣ አሁንም ማለት ነው። ሶ ኢሚዲየትሊ የተከፋ የፖለቲካ ኃይል ያንን የፖለቲካ ኃይል ወደ እነሱ የማምጣት እሳቤ አሁንም አለ። ያንን በማቴሪያል የሚሆን በአይዲዮሎጂ ሰፖርት የማድረግ የመርዳት የማደራጀት ቴንደንሲዎች አሁን እናያለን። ግብጽ ከትብብር ይልቅ ኢትዮጵያን ዲስታብላይዝ የማድረግ የማፈራረስ የማተራመስ ስትራቴጂ ስትከተል ምንም ግልጽና የነበረ ነው ማለት ይቻላል። ዝም አንልም መርሃቸው ነው፣ እናተራምሳቸዋለን ደግሞ ግብሩ። ሩቅ ሳንጓዝ ታላቁ የኢትዮጵያ ህዳሴ ግድብ ባገገመባቸው ድኖ ነፍስ በዘራባቸው የውሃ ሙሌት ዓመታት ኢትዮጵያችን ላይ የደረሰው ውርጅብኝ የመጣው መዓትን ያየ ዝም አንልምን ትርጉም ይሰጠዋል። ታላቁ የኢትዮጵያ ህዳሴ ግድብ አንድ ሆኖ ተደምሮ በመቆም የተከወነ ነውና በእርግጥም መደመር ያስፈራቸዋል። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ የመስተጋበራችን ስንጥቃት የመጋመዳችን ስብራት ለነሱ ደስታቸው ነው፣ አሰፍስፈው የሚጠብቁት መና። እናም መደመር በአንድነት ጸንቶ መቆም ምርጫ አይደለም፣ ኢትዮጵያን ማዳኛ ከጠላት መንጋጋ አውጥቶ ቆሞ መራመድ እንጂ። የኢትዮጵያና የግብጽ ህዝቦች ረጅሙ ወንዝ በረጅሙ ያስተሳሰራቸው ናቸው። ለታችኛው ተፋሰስ አገራት ወንድሞቻችን፣ ለኑቢያ ወንድሞቻችን፣ ለምስር አገር ወንድሞቻችን ኢትዮጵያ ህዳሴን የሰራችው ለመበልጸግ አካባቢውን በብርሃን ለመምራት የጥቁር ህዝብ ታሪክ ለመቀየር እንጂ በፍጹም ወንድሞቿን ለመጉዳት ስላልሆነ በቅን ልቦና ስጋት የሚያድርባችሁ ወንድሞቻችን የጎረቤት ሀቅ የናንተን ሀቅ መቼም ቢሆን ኢትዮጵያ የማታስቀር መሆኑን ዛሬ በኢትዮጵያ ህዝብ ፊት በድጋሚ ላረጋግጥላችሁ እወዳለሁ። ኢትዮጵያም በጋራ ከመጠቀም በፍትሃዊነት ከመገልገል የሰላም መንገድ ጎድላ አታውቅም። ዛሬም በዚያው መንገድ እንደጸናች ናት። ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኪንግስ ኦፍ አባይ ሚዲያ መስራችና የታላቁ የኢትዮጵያ ህዳሴ ግድብ ተሟጋች ኡስታዝ ጀማል በሽር ናቸው። ስለመጡ በድጋሚ አመሰግናለሁ። አመሰግናለሁ። መልካም። እስቲ ብሔራዊ ጥቅምን የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እስቲ የኢትዮጵያ ታሪካዊ ጠላቶች የሚከፍቱትን የሚዲያ ዘመቻ እንዴት ነው መግታት የሚቻለው? ከሱን ጀምር እስቲ። አው የግብፁ ዓለም ብለው በተለይ በጣም ደስ ይለኛል። ምክንያቱም አብዛኛው የአረቡ ሌሎቹ ሚዲያዎች የሚወስዱት ከግብጾቹ በመሆኑ እንጂ በራሳቸው ከኛ ጋር የሚያነካካቸው ሌላ ብዙ አጀንዳ የለም። እንደውም ቀናዎች ናቸው ለኛ ማለት ይቻላል። ምክንያቱም ያለን ታሪክ የሚያሳየው ያንን ነው ከሌሎቹ አረቦች ጋር። ስለዚህ ግብጾች ግን ቀድመውም የነቁ ቀድመውም በተለያዩ የቅኝ ግዛት ስርዓት ውስጥ አልፈው ታሽተው የወጡ ከመሆናቸው አንፃር ቀድመው ሌሎቹ አረብ ሀገራቶች ገና ምንም አይነት የሚዲያም ይሁን ሌሎችም ነገሮች ውስጥ ሳይቀላቀሉ እነሱ ናቸው ሄደው ሁሉ ነገር ያስተካከሉላቸው። ፕላትፎርሙን ሁሉ የሰሩት እነሱ ናቸው። የአረቡን ብቻም ሳይሆን የተለያዩ ሌሎችም
የሌላው ቀርቶ የአሜሪካኑን የራሻውን የዶቼዌሌውን የመሳሰሉትን ሁሉ ውስጡ በመሰግሰግ ገብተው በጣም በከፍተኛ ሁኔታ ይሰራሉ። ግን ሌላ አንድ በጣም ማየት ያለብን ነገር እኔ የሚመስለኝ አንድ ሚዲያ ስሪቱ የሚመጣው መጀመሪያውኑ ከትውልድ ስሪት ነው። ራሱ አንድ ሰው የሚዲያ ባለሙያም ቢሆን ሰልጥኖም አንድ ነገር በሚያደርግበት ወቅት ግን ዋናው አስተሳሰቡ ነው። እንዴት ነው የሚያስበው ስለ ውሃው? እንዴት ነው የሚያስበው ስለ ሌላው አገር? እንዴት ነው ለሌላው ሀገር አካል ያለው እይታ ምን ይመስላል የሚለውን የግብፁ ህብረተሰብ ከአንቀልባ እስከ ቀብር ድረስ ምን አይነት ሀሳብ እንዲያስብ በናይል ላይ በውሃው ላይ የተሰራበት ሁኔታ አለ። የሽሩሯቸው በሴቶቹ በልጅነት ልጁን ይሄ የምትጠባው ጡት የናይል ውጤት ነው እያለች ነው የምትዘፍንለት። ስለዚህ ከዛ ይጀምራል። ከዛ በኋላ ትምህርት ቤት ውስጥ አለ እንትናቸው የሰንደቅ ዓላማ በሚሰቅሉበት ወቅት የሚሏቸው መዝሙሮቻቸው በራሱ በህገ መንግስቱ ውስጥ የተቀመጡ ነገሮች በካሪኩለም ውስጥ በደም ተሰግስገው የተቀመጡ ነገሮች ድራማዎቻቸው ፊልሞቻቸው ሁሉ ነገሮቻቸው ኢትዮጵያን ጠላት ያደረገ ኢትዮጵያን ስጋት ያደረገ የመተባበር ሳይሆን በምንም መልኩ ቢሆን መቀማት ላይ የተመሰረተ ብቻዬን ልልማ የሚል ሲቻል በአካል ሄደው የናይልን ጫፍ ለመቆጣጠር እንደሞከሩት የጉንደት የጉራ ጦርነትን በማድረግ በአካል መያዝ የሚል ነው። ያ ግን ሳይሳካ ሲቀር በእጅ አዙር የኛ ኢትዮጵያውያን ሆነው ሲያበቁ ነገር ግን ከማዕከላዊ መንግስት በተለያየ መልኩ ባላቸው እይታዎች ያኮረፉ የመሳሰሉትን ሁሉ በማቀፍ እስከ ዛሬም ድረስ ሲቻል ራሱ ዋናውን ማዕከላዊ መንግስት መገርሰስ የሚችሉበት ሁኔታ ሲመቻቸው አለበለዛ ግን ቢያንስ ተረጋግቶ ሀገሪቱ ተረጋግቶ የሚመራት የሆነ መሪ እንዳታገኝ የሚችሉትን ያህል ሲሰሩ ኖረዋል። እየሰሩም ነው። አሁንም እኔ በጣም የሚገርመኝ እንደዚህ አይነት ነገሮች ሲሰሩ ሌላ ጊዜ ምናቀው በደህንነቶች በኩል በድብቅ ምናምን ነበር። ግን በይፋ ነው የሚናገሩት። ኢትዮጵያን ለማሰር የምንጠቀመው አቅጣጫ ምን መሆን አለበት? ከየትኛው ሀገር ጋር ብንተባበር የበለጠ ያዋጣናል? ስም እየጠሩ ከዛም በኋላ ደግሞ በአካል እያየናቸው የሶስትዮሽ የአራትዮሽ ስምምነት ለምሳሌ ዛሬ ከአብዱልፈታህ አልቡርሃን የሱዳኑ መሪ ጋራ አብዱልፈታህ አልሲሲ ተገናኝተዋል። ይህንን ግንኙነት ብቻ ምናልባትም የተገናኘው ለሌላም ነገር ቢሆን ግን ሚዲያው ግን የሚያጮኸው አሁን በኢትዮጵያ በኩል ያለው ነገር ለመመከት የሚል ነው። ሰሞኑን የሸርም ሼኹ የፍልስጤንና የእስራኤልን ጉዳይ ተመልክቶ በጣም ብዙ የዓለም ሚዲያ የዓለም ሀገራት መሪዎችና የተለያዩ ትላልቅ ድርጅቶች ኃላፊዎች የመጡበትን ጉዳይ ወደ ጎን ትተው ከውሃው ጋር በተያያዘ ሁለት አቅጣጫዎችን ሲያወሩ ሰምተናል። አንደኛው ልክ ተባባሪ ለመምሰል በመሞከር ነው። እነሱ በጣም ይፈልጉት መተባበር እንደሆነ በአፍሪካ ላይ ብዙ ነገር እንዳደረጉ ለምሳሌ ሰሞኑን ብቻ በዩጋንዳ ላይ የሆነች ያህል ብር እንደሚሰጡ ቃል ገብተው ነበር። ብሩም ገና አልተሰጠም። ከዛ ውጪ ግን ለምሳሌ በኢትዮጵያ ላይ በመነሳበት ወቅት ኢትዮጵያ ጋር የሚያስተሳስራቸው ብዙ ነገር አለ። ሃይማኖታዊ ሌላው ካልቸር የመሳሰሉ ብዙ ነገር የሚያገናኛቸው አለ። ግን በግብጾች ዓለም አንድም የሚጠቀስ የሆነ ኢትዮጵያ ላይ የሰሩት ምንም አይነት የልማትም ይሁን የሌላው ቀርቶ ለራሳቸው የሚጠቀሙበት የሆነም በጣም ትስስርን የሚፈጥር ግን ኢትዮጵያ ላይ አወንታዊ ነገር የሚያመጣ የሆነ ነገር ሰርተው ያውቁ። ግን ይሄ ባለበት ያውም የኢትዮጵያ የውሃ ተሳትፎ ለነሱ 86.5% ነው። ግን ዩጋንዳ ላይ ብር አውጥተናል፣ ታንዛኒያ ላይ ግድብ ገድበናል፣ ኬንያ ውስጥ እንደዚህ አድርገናል፣ ደቡብ ሱዳን ውስጥ የሆነ 2-3 ጉድጓድ ቆፍረናል ምናምን በሚለው ብቻ የማታለያ የሚመስል የሆነ ነገር መሸጊያ የሚመስል ነገር የዓለሙን ማህበረሰብ ልክ ተባባሪ መስሎ ያሳዩና ከዛ ግን ለህብረተሰቡም ለግብጹም አይዞ እኔ ሁሌ እየታገልኩል ነው የሚል ነገር ለማሳየት ኢትዮጵያ ላይ በሚደረግብን ግፍ ምናምን ግብጽ እጇን አጣምራ ተቀመጥን የሚል
ተንኳሽ የሆነ ዛቻ የሚመስል ነገር ወርወር ያደርጋሉ። ያቺን ይዞ ሌሎቹ ሚዲያዎች ይሄን ያራግባሉ። ኢትዮጵያ መጣንልሽ አይነት ኢትዮጵያ ጉድሽ ነው አይነት ነገር ልክ ከዚህ በፊት ሲያደርጉ የነበረው ግን ኢትዮጵያ አሁን ላይ ከዚህ በፊት ምናልባት በጣም ብዙ ነገሮች ባለመስተካከላቸው ብዙ ደግሞ የህብረተሰቡም ንቃት ስላልነበረ ሌላው ደግሞ እንደዚህ አይነት ትልቅ የሆነ ፕሮጀክት ደፍረን ግብ አድርሰን ስላልነበረ በፍርሃት ነው ሁሉ ጊዜ ኢቭን እኛ አሁን ስንወያይ የነበረው አራይዟችሁ እኛ ኤሌክትሪክ ኮለማምረቻ ብቻ ነው ምናምን ነበር ምንለው። አሁን ግን በደንብ ከያዝነውና ካየነው በኋላ ኢቭን አሳ መብላት ስንጀምር የሆነች ነገር ሃይቁን ስናየውና የከፈተልን ይመስለኛል የሆነ ነገር እና የውይይቱ አቅጣጫም ይቀየራል ብዬ አስባለሁ። እንዴት እንክታው ይሄንን የግብጾችን የሚዲያ ዘመቻ እንዴት እንክታው? ይሄንን መግታት ቢቻለው አሁንም ህብረተሰቡ በአንደኛ በዚህ አይነቱ ፕሮጀክት ተሳስሮ በሄደ ጊዜ ያመጣውን ውጤት አይቶታል። ስለዚህ እንደዛው በሚዲያውም ረገድ ደግሞ የዛ አይነት ትስስር ያስፈልጋል። ሁሉም በሚችለው ቋንቋ በሙሉ እነሱ የሚሰሩት በናይል የሚባለው ወንዝ ሲጠራ ግብጽ የሚባል ስም እንዲጠራ እስከሚያስችል ደረጃ ማንኛውም የዓለም ህብረተሰብ ስለ ናይል አንድ ሰው ሊያወራ ሲፈልግ ግብጻዊ ነህ ወይ የሚባል ጥያቄ እስኪነሳበት ድረስ አስችለዋል ማለት ነው። በጣም ሰርተውበታል። ስለዚህ አሁን ያንን መቀልበስ ነው የኛ ስራ። ያንን መቀልበስ ብንችለው በሁለት ነገር ነው። አንድ የኢንፎርሜሽን እንትናችንን ያለንን ሁሉ ማንኛውም በዚህ ውሃ ላይ እስከዛሬ ድረስ የደረሰብንን ትርክት በደንብ አድርገን አሻሽለን ለህብረተሰቡ ለዓለም ማህበረሰብ በሙሉ የምናሳይበት የተለያዩ ቋንቋዎችን በተለይ በመጠቀም በተለይ ደግሞ አረብኛ ምክንያቱም አብዛኛው የኢጂፕት ትርክት ለዓለም የተሰራጨው ከአረብኛ ከዛ አረብኛውን ወደ እንግሊዝኛ በመለወጥ ነው። ይሄ በጣም ሲምፕል የሆነ አካሄድ ስለሆነ ስለዚህ ኢትዮጵያ ውስጥም የአረብኛ ያስተምሮት ሂደቶቻችን በጣም ሊታይባቸው ይገባል። እኛ የተማርንባቸው በጣም የተዳከሙ ትምህርት ቤቶች እንዴት እንደሚሻሻሉ መንግስት ሊያስብበት ይገባል። የተለያዩ በዚህ ጉዳይ ላይ የሰለጠኑ በጣም በተለይ ሃይማኖተኞች ሆነው ግን አረብኛ ለሃይማኖት ሲሉ የተባሩ በዛው የተወሰነ ስልጠና ቢያገኙ ለኢትዮጵያ በጣም መከታ ሊሆኑ የሚችሉ በጣም አምባሳደር መሆን የሚችሉ ልክ እንደኛ እኛ ጋዜጠኝነትን አስበንበት ወይም ደግሞ የአረብኛውንም ዲፕሎማሲ በጣም እንዲህ እንሆናለን ብለን አስበን አልነበረም። ግን ቋንቋ ምን ያህል መሳሪያ እንደሆነ ተረድተን ይህንን መሳሪያ ደግሞ በአስፈላጊው ሰዓት በአስፈላጊው ቦታ ላይ መጠቀም ችለናል። ይህንን ለማድረግ በጣም ብዙ አቅም ያላቸው ኃይሎች አሉን። እነዛን ሁሉ ማሰማራት እንችላለን። የሌላው አሁን እንደዚህ የሚቀርቡ አይነት ፕሮግራሞችን በሙሉ በሰብታይትል ሊሆን ይችላል፣ በሌሎች መልኩ ሊሆን ይችላል። የአረቡ ዓለም በተለይ በሙሉ እንዲሰማ ከዛ ውጪ ደግሞ ሌሎቹ ዓለማቶች በሙሉ የኛን ሀቅ ከጥንት ጀምሮ የተሰራብንን ግፍ ማሳየት መቻል። ሌላው እንዲሁ አይነት የዜና አይነትና ኦኬዥናል የሆኑ ነገሮች ብቻ ሳይሆን የጥበብ ሂደታችንንም መቀየር መቻል አለብን። ከዚህ በፊት የነበረው አሉታዊ የሆነ ብቻ ስለ አባይ የሚነገር የነበሩ ነገሮችን አሁን ላይ ግን አሁን ግንድ ይዞ ይዞራል የሚለው ተቀልብሷል። ግንዱን ይዟል። ግን የያዘበትን ሁኔታ ማስረዳት ከዚህ በፊት ያለፍንበትን ሁኔታዎች በደንብ አስረድተን ከዚህ በኋላስ ምን መጠቀም እንችላለን የሚለው ለህብረተሰቡ በደንብ በማሳየት ያንን ግን በተለያየ ጥበቡ እንዲያንጸባርቀው ማድረግ በግጥሙ፣ በዘፈኑ፣ በድራማው፣ በፊልሙ ሁሉም የበኩሉን እንዲወጣ በማድረግ የምንችለውን መስራት እንችላለን ብዬ አስባለሁ። መልካም ኡስታዝ፣ መልካም እንደሚታወቀው ያው ቀደም ሲል ጠቅላይ ሚኒስትር አብይ አህመድም ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅት አጽንኦት ሰጥተው የተናገሩት ነገር ኢትዮጵያ ፍትሃዊ የጋራ ተጠቃሚነትን መርህ አድርጋ አሁንም እንደምትቀጥል አስምረውበት ነበርና እስቲ ከዲፕሎማሲ አንጻር የተከተለች ያለችው መንገድ ሌሎች እንዲጋሩት ምን ማድረግ ትችላለች? ከሱ ጋር አያይዘው ደግሞ የሀገርን ብሔራዊ ጥቅም ከማስጠበቅ አንጻር በተለይ ዲያስፖራው ኢትዮጵያዊም ሆነ ትውልደ ኢትዮጵያዊ ምን ማድረግ አለበት? አያይዘው አጠራርኩ። መጀመሪያው የኢትዮጵያ አካሄድ እስካሁን ድረስ በጣም የተሳካለት ነበረ። ለዚህም ነው በጸጥታው ምክር ቤትም 3 ጊዜ ግብጾች በከሰሱ ጊዜ ጉዳዩ ወደ አፍሪካ ህብረት እንዲመለስ በዛውም ደግሞ አሁን ራሱ ሰሞኑን የአሜሪካው አማካሪ በግብጽ
ትላንትና በሰራነው አንድ ፕሮግራም ላይ ኢንተርቪው ሲያደርጓቸው ነበርና በቻሉት መጠን የሆነች ነገር እንዲተነፍስ ለማድረግ ይሞክሩ ነበር ግን ሰውየው ኢትዮጵያም ሀቅ አላት በዚህ ጉዳይ ላይ ያ ማለት ምን ማለት ነው በደንብ አድርጋ ኢትዮጵያ አቋሟን ሰርታበታለች ዲፕሎማሲው በደንብ ሰርቷል ልክ እንደ አሜሪካው ጊዜ ሀቋን የሚነካ ነገር ሲሆን እንቢ ማለት የምትችል መሆኗን አሳይታለች እንደገና ደግሞ ድርድሩ ጥሩ በሚሆንበት ወቅት ደግሞ እስከ መፈረም እና እስከ መስማማት እንደሄደች በ2015 ስምምነት አሳይታለች ከዛ ውጪ በ2022 ከሱዳን ጋር ምክንያቱም በቀጥታ ግድብ ለግድብ የሚመለከተው የመረጃ ልውውጥ እንደዚሁም ጉዳትም ካለ የመጀመሪያው ተጠቂም ልትሆን የምትችለው ሱዳን ስለሆነች ከሱዳን ጋር ልዩ ስምምነት በማድረግ ኢትዮጵያ ሁሉ ጊዜም በመልካም ለመጣ ስምምነት ለማድረግ ልቧ ክፍት መሆኑን ማሳየት ችላለች ስለዚህ በዲፕሎማሲው የሄድንበት አቅጣጫ እስካሁን ጥሩ ነው የበለጠ ማሻሻል የሚፈልጉ ጉዳዮች ላይ ብዙ አሁን ያለቀ ጉዳይ ከመሆኑ አንፃር ብዙ ላንቸገር እንችላለን ወደ ዳያስፖራው በመንመጣበት ወቅት ዳያስፖራው እስካሁን ድረስ ያሳየው ነገር በጣም የሚደነቅ ነው የተለያየ የሃይማኖት የዘር የፖለቲካ ኢቭን እይታዎች ራሱ በጣም ልዩነት ባሉበት ጊዜ ነገር ግን ይሄ ጉዳይ ግን የጋራ አጀንዳ ነው የሚለው ነገር በደንብ ማወቅ ችሏል በተለይ ደግሞ ሌሎች የኛ ተጻራሪ ናቸው ምንላቸው አካሎችና ተቀናቃኝ ናቸው ምንላቸው አካሎች በዚህ ጉዳይ ላይ ሳይጋጩ ያውም ከሀገር የተባረሩ ኖረው በሌሉበት ፍርድ ተፈርዶባቸው እንኳን ግን በየሚዲያው የቀረቡ ግብጽን ዲፌንድ እንዴት እንደሚያደርጉ በደንብ ታይቷል በአለም መድረክ ላይ ስለዚህ ኢትዮጵያም ያንን ማድረግ የሚችሉ መሆኑን ዳያስፖራው አሳይቷል ስለዚህ አሁንም መግፋት አለበት በተቃራኒው አሁንም በተወሰነ ደረጃ የጎንዮሽ እንትን ውስጥ እንዲገባ በጣም የሚጥሩ ኃይሎች አሉ የዛን ግፊት ወዲያ ብሎ ይሄንን የመሰለ ትልቅ ነገር መስራት እንደሚችል አምኖ ለሚቀጥሉት ነገሮች ሁሉ መዘጋጀት አለበት መልካም በዚህ ሰዓት ተጠቀምን እሺ የኪንግስ ኦፍ አባይ ሚዲያ መስራችና የታላቁ የኢትዮጵያ ህዳሴ ግድብ ተሟጋጭ ኡስታዝ ጀማል በሽር ለሰጡ ማብራሪያ አመሰግናለሁ መልካም ምሽት ይሁንልዎት እኔም አመሰግናለሁ ቴንክ ዩ የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቅማኞች ለመታደግ ማስተዋልን ይሻል ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ትክክለኛው መልስ ከመፈለግ በፊት ትክክለኛውን ጥያቄ ማንሳት ይቀድማል። ምን ትፈልጋለህ?
ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። ይልቁንስ ሚዛን ጠብቀን በግልጽና በተለየ መንገድ መሄድ ይኖርብናል። ኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት ለመላቀቅና ተወዳዳሪ ሆነን መውጣት የምንችለው በመደመር መንግስት የእድገት ምህዋር ውስጥ ሚዛን ጠብቀን ስንገባ ነው። ህዝብን ያማከለ ወቅትን የዋጀ ሞዴል ተግባራዊ ለማድረግ መጓዝ ኢትዮጵያን የወደፊት ህይወታችን በመልካም ጎኑ እንዲቀርጹ ያስችላል። ለትክክለኛው ጥያቄ ትክክለኛው መልስ የመደመር መንግስት ነው። የበለጸገችና ገናና ኢትዮጵያን በጥቂት ዓመታት ውስጥ እውን የሚያደርግ መንገድ የኢትዮጵያ ፍኖተ ካርታ። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የምግብ ዋስትናን ለማረጋገጥ የሚተገበረውን የሩዝ ልማት ኢኒሼቲቭ ለማላመድ የተደረገው ጥረት ውጤታማ የሆነ መምጣቱን የወላይታ ዞን ግብርና መምሪያ አስታውቋል። የዞኑ አርሶ አደሮች ሩዝ መዝራት በአካባቢው ብዙም ያልተለመደ ቢሆንም አሁን ግን ከዘሩት የሩዝ ምርት የተሻለ ምርት እንደሚጠብቁ ነው የገለጹት። ተመስገን ተስፋዬ ዝርዝር አለው። የምግብ ዋስትናን ለማረጋገጥ ከሚተገበሩ ሀገራዊ የልማት ኢኒሼቲቮች መካከል የሩዝ ምርታማነትን ማሳደግ ይጠቀሳል። የዚህ ልማት ኢኒሼቲቭ በወላይታ ዞን በመኸር እርሻ ወቅት ለመጀመሪያ ጊዜ የተሞከረ ሲሆን ምርቱን የማላመድ ስራ ተስፋ ሰጪ ውጤት ታይቶበታል። በዞኑ ዳሞት ሶሬ ወረዳ የሚገኙ አርሶ አደሮችም ከዚህ ቀደም ሩዝ የማምረት ተሞክሮ ባይኖራቸውም በባለሙያዎች ድጋፍ የተሻለ ነገር ማየታቸውን ይናገራሉ። ግብርና ባለሙያዎች በየሳምንቱ በየቀኑ መጣቸው አረምን ያርማሉ። እንደገና የሱ የሚያስፈልገው ክራይቴሪያ መድኃኒትንም ዩሪያም ዳፍን እየጨመሩ እስከዚህ ድረስ በጥራት እየጠበቀን ነው። የሩዝ ምርት ከሌሎች የሰብል አይነቶች በገበያ የተሻለ ዋጋ እንዳለው የሚናገሩት አርሶ አደሮች በማላመድ ሂደት የሚገኘውን ተሞክሮ ለማስፋፋት መዘጋጀታቸውንም ገልጸዋል። ብዙ ትርፍ እናገኛለን፣ ብዙ ትርፋማ እንሆናለን። ለመንግስት፣ ለአካባቢ፣ ለወገኖች፣ ለወንድሞች ጥቅምታ እንዲሆንን በጣም ተስፋ ነው የሚያደርገው። ምርት ከደረሰ በኋላ ትርፋማ ከሆነ በኋላ ለሌሎች ቀበሌ ለሌሎች ወረዳ ወይ ለሌሎች ክፍለ ሀገር ምርታማን እናደርጋለን። በክሎን ሸጠን ያው ባለበት ድረስ እንደርሳለን ብለን ተስፋ አድርገን ነው የምንሰራው። የሩዝ ምርት ያለበት ማሳ ውስጥ ነው የምንገኘው። አርሶ አደሮቹ የአረም የማንሳቱን ስራ እያከናወኑ ይገኛሉ። እንግዲህ በዚህ ስፍራ ይሄኛውን ስፍራ ጨምሮ በወላይታ ዞን ካልተለመዱ የምርት አይነቶች መካከል ነው የሚጠቀሰው የሩዝ ምርትና ይህንን የማላመዱ ስራ ግን በተደረገው ጥረት መነሻ ውጤታማ መሆን መቻሉን ባለሙያዎች ይናገራሉ። በእንደ ዞን በሁለት ወረዳዎች ላይ ዳሞት ፑላሳና ዳሞት ሶሬ ወረዳ ላይ ለሩዝ ምቹ በሆኑ ቦታዎች ላይ ጨፊያማ ሩዝ በኔቸር እንደዚህ ረግረጋማ የሆነ ጨፊያማ ውሃ አዘል የሆነ ቦታ ነው የሚፈልገው። ስለዚህ እነዚህ ቦታዎች ላይ የተወሰነ ሙከራ ተደርጓል። እዚህኛ ዳሞት ሶሬ ወረዳ አሁን የሚታየው ወደ 5 ሄክታር መሬት ላይ ተዘርቷል። ዳሞት ፑላሳ ላይ ወደ 20.5 ሄክታር ላይ በድምሩ 25 ሄክታር መሬት ላይ ተዘርቶ በእንክብካቤ ደረጃ ላይ ይገኛል ማለት ነው። የዞኑ ግብርና መምሪያ ኃላፊ ዶክተር ዘማቹ ሶርሳ በበኩላቸው የሩዝ ምርት ስራ በዞኑ በቅርብ ጊዜ የተጀመረ ኢኒሼቲቭ ቢሆንም ምርታዊ ለውጥ እየታየበት መሆኑን ነው የገለጹት። ቅርብ ጊዜ ተጀምሮ ከፍተኛ ለውጥ እያመጣ ያለው የሩዝ እርሻ ነው። የሩዝ እርሻ የሚሆኑ ምቹ አካባቢዎች በኢትዮጵያ ውስጥ በተለያዩ ቦታዎች አሉና ይሄን ሳንጠቀም ከመቆየታችን የተነሳ በቅርብ ጊዜ መንግስት ይሄን ኢኒሼቲቭ በመጠቀም ሩዝ እርሻን በክላስተር እንዲለማ ከማድረግ አንፃር ከፍተኛ ምርታ እያሳየናል። በተመረጡ የዞኑ አካባቢዎች የተጀመረው የሩዝ ምርት ስራ በመኸር እርሻ ባሳየው ተስፋ ሰጪ ቁመና መነሻ ተስማሚ አየር ጸባይ ባላቸው መዋቅሮች ለማስፋፋት ከወዲሁ ስራ መጀመሩ ተመላክቷል። በቤንሻንጉል ጉሙዝ ክልል ከ1.5 ሚሊዮን ሄክታር በላይ ማሳ በተለያዩ ሰብሎች ተሸፍኗል።
በክልሉ አሶሳ ዞን የባምባሲ ወረዳ አርሶ አደሮች ማሳቸውን በኩታ ገጠም በማልማት ተጠቃሚ መሆናቸውን ተናግረዋል። ነስረዲን ሐሚድ ዝርዝር አለው። በቤንሻንጉል ጉሙዝ ክልል አሶሳ ዞን የባምባሲ ወረዳ አርሶ አደሮች የኩታ ገጠም እርሻ ጠቀሜታን በመረዳት በዘንድሮ የመኸር ወቅት የተለያዩ ሰብሎች ማልማታቸውን ተናግረዋል። በወረዳው የአያንቱ ቀበሌ አርሶ አደሮች በአንድ አካባቢ 1400 ሄክታር የበቆሎ ማሳ በኩታ ገጠም ማልማት መቻላቸውን ገልጸው ለዚህም እስከ 50 ሺህ ኩንታል ምርት እንጠብቃለን ብለዋል። ኩታ ገጠም የሚጠቅመው መሬት ሲቆራረጥ ከምንም በላይ ስለሚባክን ለምሳሌ አንድ የበቆሎ ዝርያቶች አሁን ለምሳሌ ሊሞና 661 እንደገና 549 የሚባሉ አሉ። እነሱ በተቆራረጡበት ሰዓት መሬት ይባክናል። ትልቁ ነገር ኩታ ገጠም የሚጠቅመው መሬት እንዳይባክን በመሬት ጥቅሞችን ተጠቅመን መራመድ ያስችላል። እኔ ባለማወት ላይ ቢያንስ 50 ሺህ ኩንታል አገኛለሁ ብዬ እጠብቃለሁ። ይሄ ነገር ስራ በጣም ለወደፊትማ ያልሰሩኝ አርሶ አደሮች የቀሩ ኋላ ቀበሌዎች እንዲቀጥል ነው እንጂ እኛ የምንፈልገው የምግብ ዋስትናችን በጣም ተረጋግጠናል። አሁን አሪፍ ነው። ያውም ቆርቆሮ ያልሰራውም ሰው አሁን ቆርቆሮን ሰርቷል። ከሳር ቤትማ ወጥተናል ወደ ቆርቆሮ ቤት። አሪፍ ነው። አሁን ተቀጣይ ሁሉ ነገር እንዲሻሻልን በጣም አሪፍ ነው። አሁን ለወደፊት እንዲቀጥልን ነው እኛ የምንፈልገው። ጥሩ ስራ ነው። አሁን ላይ ተጠቃሚ ሆነናል። በምናለማውና በምናገኘው ምርት ልጆቻችንንም እያስተማርን እንገኛለን። እኛም ሆንን ልጆቻችን ሲታመሙብን በማንኛውም ሰዓት መታከም እንችላለን። የባምባሲ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ጃፈር ኑር በበኩላቸው በወረዳው 130 ሺህ ሄክታር በላይ ማሳ በተለያዩ ሰብሎች መልማቱን ገልጸዋል። 2017-18 ምርት ዘመን 130 ሺህ ሄክታር መሬት በዘር ሸፍነን 9.1 ሚሊዮን ኩንታል ምርት ለመሰብሰብ ሰፊ ስራ እየሰራ ነው የምንገኘው። የዘር ችግር አልነበረም፣ የግብአት ችግር የለም። ፈጣሪ ረድቶንም ሰላማዊ የሆነ የዝናብ ስርጭት ነው ያለው። አርሶ አደሩ ግብርና ማለት የመኖርና ያለመኖር ጉዳይ ስለሆነ እንደ ወረዳችን ተጨባጭ ሁኔታ ከምግብ ዋስትና አልፈን ለምግብ ሉዓላዊነት ነው እየሰራን ያለው። በዘንድሮው የመኸር ወቅት ከለማው 1.5 ሚሊዮን ሄክታር ከ55 ሚሊዮን ኩንታል በላይ ምርት እንደሚጠበቅ የቤንሻንጉል ጉሙዝ ክልል ግብርና ቢሮ መረጃ ያመላክታል። እኛም ተዘዋዝረን በተመለከትንባቸው አካባቢዎች የመኸር እንቅስቃሴው በጥሩ ደረጃ ላይ ያለ መሆኑን መረዳት ችለናል። ኢትዮጵያ በታዳሽ ኃይል ዙሪያ እያከናወነች ያለችው ተግባር ለአፍሪካ አርአያ መሆኑ ተገለጸ። ለ3 ቀናት የሚቆየው የአፍሪካ ኢሞቢሊቲ ሳምንት ጉባኤም በአዲስ አበባ መካሄድ ጀምሯል። ጉባኤው አፍሪካ የራሷን የኃይል አቅም በማጎልበት ከነዳጅ ፍጆታ የምትላቀቅበትን አማራጭ ለማስፋት የምትመክርበት ነው። ኢትዮጵያ ወደ ሀገር ከምታስገባቸው ተሽከርካሪዎች ውስጥ 99 ከመቶ የሚሆኑት የኤሌክትሪክ ተሽከርካሪዎች መሆናቸው ነው የተገለጸው። እነኚህና መሰል ተግባራት ዘርፉ ላይ ተጨባጭ ለውጥ እንዲመጣ ማገዛቸውን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተናግረዋል። ኢትዮጵያ በአፍሪካ የኢሞቢሊቲ ውስጥ ያላትን የግንባር ቀደምትነት ሚና ምሳሌ በሚሆኑ ተጨባጭ የፖሊሲ ትግበራዎች እያሳየች ነው። ስትራቴጂካዊ የቀረጥ ማበረታቻ ስርዓትን ተግባራዊ አድርጋለች። እንዲህ ያሉ የፖሊሲ እርምጃዎች ደግሞ የኤሌክትሪክ ተሽከርካሪዎችን በሀገር ውስጥ ለመገጣጠምና ለማምረት ኢንዱስትሪዎችን ያነቃቃሉ። ሪፖርተራችን ሳምሶን በላይ እንደዘገበው አፍሪካ ቴክኖሎጂዎችን በራሷ አቅም ለማልማት ትኩረት መስጠቷ እንዳለባት የተጠቆመ ሲሆን በትራንስፖርት ዘርፍ ላይ ዘላቂ ለውጥን ማምጣት የሚያስችል ፈጠራ ላይ የተመሰረተ የተሻለ ነገር ልንቀርጽ ይገባል ብለዋል ሚኒስትሩ ዶክተር አለሙ ስሜ። በጋራ በመስራት ለኤሌክትሪክ ተሽከርካሪ ማምረቻ የተሳሰረ የእሴት ሰንሰለት መፍጠር እንችላለን። ደረጃውን የጠበቀ የኃይል መሙያ መሰረተ ልማት እንዲሁም የጋራ የእውቀት መለዋወጫ ስልቶችን መቀየስም እንዲሁ ሙሉ በሙሉ ወደ ኤሌክትሪክ የትራንስፖርት ስርዓት ለመሸጋገር ገና ምቹ ሁኔታ እየፈጠርን ነው። የአፍሪካውያን መዲና በሆነችው አዲስ አበባ መሰባሰባችን አንድ ትልቅ መልእክት አለው። ይህም አፍሪካ ሌሎች በሚያመርቷቸው ቴክኖሎጂዎች ጥገኛ ከመሆን እንድትላቀቅና የወደፊት ዕጣ ፈንታችንን የላቀ የትራንስፖርት ስርዓትን በራሳችን አቅም ለመቅረጽ እንድንነሳ የሚያሳይ ነው። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም የማህበረሰብ አቀፍ የጤና መድን
የአባልነት ምዝገባን እስከ ህዳር 30 ድረስ እንደሚያደርግ አስታውቋል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንዳሉት ምዝገባው በሁሉም ክፍለ ከተማዎች በሚገኙ ጤና ጣቢያዎች ለነባር አባላት እድሳትን፣ ለአዲስ አባላት ደግሞ ምዝገባን ያከናውናል። በ2017 በጀት ዓመት በጤና መድን የተመዘገቡ የከተማዋ ነዋሪዎች 2.5 ሚሊዮን የደረሱ ሲሆን 2.83 ሚሊዮን አባላትና ቤተሰቦቻቸው በመንግስት ጤና ጣቢያዎችና ሆስፒታሎች ታክመዋል። ከማህበረሰቡ 480 ሚሊዮን ብር ወጪ የተሰበሰበ ሲሆን መንግስት ደግሞ 1.3 ቢሊዮን ብር ድጎማ መክፈሉን የቢሮ ኃላፊው ተናግሯል። በ2018 ዓ.ም ደግሞ አባላቱን 2.7 ሚሊዮን ለማድረስ መታቀዱ ነው የተገለጸው። ራስንና ቤተሰብን ካልታሰበ የሕክምና ወጪ ለመታደግና ዓመቱን ሙሉ ያለ ገደብ በመንግስት ጤና ተቋማት ለመታከም የጤና መድን አባልነት ምዝገባን በተሰጠው 2 ወር ውስጥ ነዋሪዎች እንዲመዘገቡ ጤና ቢሮ ጥሪ አቅርቧል። ወደ ውጭ ዜናዎች እናልፋለን። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በ80 ዓመታቸው አረፉ። ራይላ ኦዲንጋ ኬንያን እንደ አውሮፓውያን አቆጣጠር ከ2008 እስከ 2013 በጠቅላይ ሚኒስትርነት አገልግለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ለመሆንም ተወዳድረው እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ባስተላለፉት የሀዘን መግለጫ በቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማኝን ሀዘን በኢትዮጵያ መንግስት ስም እገልጻለሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ በሰላም ትጥቅ ካልፈታ በኃይል እርምጃ እንደሚወስዱ አስጠንቅቀዋል። የትራምፕ የሰላም እቅድ ሙሉ በሙሉ ተግባራዊ መሆኑ አጠራጣሪ መሆኑም እየተገለጸ ነው። በሌላ በኩል ስፔንና ደቡብ አፍሪካ እስራኤል በጅምላ ጭፍጨፋ ልትጠየቅ ይገባል ሲሉ ተደምጧል። በላይ በቀለ በዚህ ጉዳይ ላይ ትንታኔ አዘጋጅቷል። በሕይወት ከሌሉ ታጋቾች ጋር ተያይዞ የተነሳው ውዝግብ ቁልፍ የተባሉ የሰላም እቅዱ ነጥቦች ገና ባልተፈቱበት ሁኔታ አሁን የታየው የሰላም ተስፋ ተመልሶ እንዳይጨልም ስጋት አሳድሯል። ትላንት ሐማስ በሕይወት የሌሉ 28 የታጋች አስክሬኖች በሙሉ መመለስ ሲገባው 4 ብቻ ልኳል በሚል የተፈጠረውን ውዝግብ ሌሊቱን 4 ተጨማሪ አስክሬን ልኮ ለማርገብ ሞክሯል። በእርግጥም እስራኤል የራፋህ ማቋረጫዎች ተዘግተው እንደሚቆዩ ያወጣችውን መግለጫ ልታዘገይ ተገዳለች። ከትላንት በስቲያም ሻርም ኤል ሼክ ላይ ታላላቅ ስምምነቶች እንዲደረሱ ማድረግ ልማዴ ነው ሲሉ የተሰሙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማግስቱ ዋሽንግተን ላይ ሐማስ ትጥቅ ካልፈታም እኛው ራሳችን በግድም ቢሆን እናስፈታዋለን በማለት ሲዝቱ አምሽተዋል። ይሄ የፕሬዝዳንቱ አባባል ምናልባትም ለጊዜውም ቢሆን የጥይት ላንቃ እንዲዘጋ አድርጎ ለታጋቾችና እስረኞች መለቀቅ መፍትሄ አምጥቷል የተባለውን የሰላም እቅድ ተግባራዊነት ላይ ጥርጣሬ እንዲፈጠር አድርጓል። የሐማስ ታጣቂዎች ዳግም በጋዛ ተሰማርተው ለእስራኤል ያደሩ ያሏቸውን ጭምር እያጠሩ ባለበት ሁኔታም ትጥቅ ፈታችሁ ከጋዛ ውጡ ማለት የማይታሰብ ነው ይላሉ ለሲኤንኤን አስተያየት የሰጡ በርካታ ታዛቢዎች። ሐማስ መሳሪያ ጥሎ ጋዛ ከወታደራዊ እንቅስቃሴ ነፃ መሆን ካልቻለ ደግሞ ጦርነት ተመልሶ የሚመጣበት ጊዜም ሩቅ አይደለም ባይ ናቸው። ተኩስ አቁም ካልተከበረ ደግሞ በጋዛ ለመፈጸም የታሰበው ሁሉ ወረቀት ላይ ይቀራል። ለአብነትም በ20 ነጥቦች የተካተተው የትራምፕ የሰላም ዕቅድ 15ኛው ነጥብ በጋዛም የሚሰማራን ጊዜያዊ ዓለም አቀፍ ኃይል አሜሪካም ከሌሎች የአረብና ዓለም አቀፍ አጋሮቿ ጋር በመሆን እንደምታዋቀር ሲገልጽ ተኩስ አቁም ካልተከበረና ሐማስና ሌሎች ታጣቂ ቡድኖች መሳሪያ ካልጣሉ ተፈጻሚ ሊሆን አይችልም ብለዋል ታዛቢዎቹ። ሐማስ በቀጥታም ሆነ በተዘዋዋሪ በወደፊቱ ጋዛ ምንም አይነት ሚና አይኖረውም እየተባለ እንዴት ትጥቅ ሊፈታ ይችላል በማለት ይጠይቃሉ። ይህ በእንዲህ እንዳለ እስራኤል በጋዛ ፈጽማለች ላሉት የጅምላ ጭፍጨፋ ልትጠየቅ ይገባል እያሉ ናቸው ስፔንናም ደቡብ አፍሪካም። በጋዛ ተኩስ አቁም ተደረሰ ማለት እስራኤል የሰራችው ጥፋት ተሻረ ማለት አይደለም ብለዋል ሀገሮቹ። በዓለም አቀፍ የወንጀል ችሎት ከዚህ ቀደም የተከፈተው ፋይል እንደገና ተንቀሳቅሶ የጭፍጨፋው ዋነኛ ተዋንያን ለፍርድ ሊቀርቡ እንደሚገባም ሲኤንኤን እንደዘገበው። ወደ ስፖርት መረጃችን ስንሻገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ2026 የዓለም ዋንጫ ግጥሚያዎችን
ከቦስተን ከተማ ሊያስወጡ እንደሚችሉ አስጠንቅቋል። ትራምፕ ከተማዋ ደህንነቷ ያልተጠበቀ እንደሆነ ከተሰማቸው ግጥሚያዎችን የማስወጣት ስልጣን እንዳላቸው አስገንዝቧል። በቅርቡ በተፈጠረው አለመረጋጋት ምክንያት የቦስተን አንዳንድ ክፍሎች ችግር ውስጥ እንደሆኑም ጠቁሟል። ለችግሩ የከተማዋን ከንቲባ ሚሼል ውንን ተጠያቂ ማድረጋቸው ተገልጿል። ትራምፕ አስተማማኝ ደህንነት ከሌለ ለፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ደውለው ጨዋታዎችን ወደ ሌላ ቦታ ሊያዘዋውሩ እንደሚችሉም አስጠንቅቋል። ፊፋ በጉዳዩ ዙሪያ ምንም ከማለት ተቆጥቧል። የ2026 የዓለም ዋንጫ 7 ጨዋታዎች በቦስተን ሊከናወኑ መርሃ ግብር ወጥቶላቸዋል። የቦስተን ፖሊስ ማክሰኞ ምሽት ለፍልስጤም ያላቸውን ድጋፍ ለመግለጽ የወጡ በርካታ ሰዎችን ብጥብጥ አስነስታቸዋል በሚል በቁጥጥር ስር መዋሉም የሚታወስ ነው። ትራምፕ በተመሳሳይ ምክንያት የ2028 የሎስ አንጀለስ ኦሎምፒክንም ወደ ሌላ ቦታ ሊያዘዋውሩ እንደሚችሉ አስጠንቅቀዋል። ተመልካቾቻችን በ3 ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን ተጠናቋል። ዜናዎቹን እየመራው አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁ እናመሰግናለን።